ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች መልካም ፈቃድ ያላችሁ ሁሉ የጌታ አምላካችን የእግዚአብሔር ጸጋ በረከት ሁሉ ይብዛላችሁ። የክርስቶስ ሰላም የመንፈስ ቅዱስ አንድነት በቤታችሁ፣ በልባችሁ፣ በስራችሁ፣ በህይወት ክፍላችሁ ሁሉ ይብዛላችሁ። በየሳምንቱ በወንጌል ምንባባት ላይ በተለይ ደግሞ የዐቢይ ጾም ወራትን ምክንያት በማድረግ የየሰንበቱን ምንባባቶች እያነበብን በዋናነት በወንጌሉ ላይ እንዳስፈላጊነቱ ደግሞ የዕለቱ መልእክቶች አብረን እያደረግን የምናስተነትንበት የቃሉ ውበት የተሰኘው የዩቲዩብ ገጻችን ነው። ታዲያ በዚህ ገጽ ላይ እንደ ወትሮ ሁሉ የእግዚአብሔርን ቃል እያነበብን ቃሉን ደግሞ ወደ ህይወታችን እያመጣን በህይወታችን ተግባራዊ በሆኑ መንገዶች እንዴት ነው ይሄ ቃል ሊያስተምረን የወደደው? እንዴት ነው ይሄን ቃል መቀበል ያለብን እና አሁን ላለንበት የህይወት ክፍላችንስ ምን ፋይዳ አለው? እንዴት ይረዳናል? የሚለውን የእግዚአብሔርን ድምፅ ለመስማት በቃሉ አማካኝነት ራሳችንን የምናቀርብበት የዩቲዩብ ገጽ ነው። እንደ ወትሮ ሁሉ በመንፈስ ቅዱስ ሐሳብ ሆነን ይህንን ፕሮግራም እንድንከታተል ጋብዛችኋለሁ። ቃል እግዚአብሔርን ስናነብ በተቻለ መጠን እናንተም አብራችሁ ለመከታተል በምትችሉበት ቦታ ላይ ሆናችሁ ልባችሁን ለእግዚአብሔር ከፍታችሁ መንፈስ ቅዱስ እንዲያስተምረን እኔንም እናንተንም የምናገረውን ቃል እግዚአብሔር እንዲባርክ እኔም ቃሉን ማዳመጥ እንድችል እናንተም አዳምጣችሁ መባረክ እንድትችሉ ልቦናችንን ለመንፈስ ቅዱስ እንድንከፍት ጋብዛችኋለሁ። የዐቢይ ጾም 4ኛ ሳምንት ሰንበቱ ሰንበት ዘመጻጉዕ እየተባለ ይጠራል። ቃሉ ከግዕዝ የመጣ ነው። ደዌ ወይ በሽተኛ የሚለውን ለማመልከት ነው እና በዚህ ሳምንት የምናነበው የወንጌል ክፍል ከዮሐንስ ወንጌል ምዕራፍ 5 ላይ ነው። እንግዲህ ባለፈው ሳምንት ሰንበት ዘምኩራብ ላይ እንደምታስታውሱት ጌታችን ኢየሱስ ክርስቶስ በቤተ መቅደስ ገብቶ እንዳነጻ ጅራፍ አበጅቶ በዛ የነበሩትን ገንዘብ ለዋጮችና ነጋዴዎችን ሁሉ ከመቅደሱ እንዳባረረ ጊዜ ወስደን አስተንትነንበታል። በዚህ ሳምንት ደግሞ ምዕራፍ 3 ምዕራፍ 4ን አልፈን ምዕራፍ 5 ላይ እዛው የዮሐንስ ወንጌል ላይ ነን። ኢየሱስ ምዕራፍ 3 ላይ ከኒቆዲሞስ ጋር ይነጋገራል። ከዛ ሰፋ ያለ አስተምህሮ ይሰጣል። ከዛ ከሳምራዊቷ ሴት ጋር ይገናኛል። ከሷ ጋር ደግሞ ያለውን ልውውጥና ወሬ አስተምሮ ከተመለከትን በኋላ ድጋሚ ኢየሱስ ወደ ኢየሩሳሌም ለመውጣት ጉዞ በሚያደርግበት ሰዓት ላይ በአንድ ስፍራ ላይ የበጎች በር እየተባለ በሚጠራ ቤተሳይዳ እያለን በምንጠራው ቦታ ላይ በዚያ ያልፍ ነበረ። እንግዲህ ኢየሱስ ያልፍ ነበረ የሚለው ሐሳብ ላይ መመልከት አለብን። አስቀድሞ ወደ ኢየሩሳሌም ለመሄድ በሰማሪያ በኩል ማለፍ ግድ ሆነበትና እያለ ይነግረናል። በተለያየ የህይወት ክፍላችን ውስጥ ኢየሱስም ልክ እንደዚህ ያልፋል። ድንቅን ሊያደርግ ሲፈልግ በእኛ የህይወት ክፍል ወይም ትንሽ ተብላ በምትጠራ ወይም እንደ ነገሩ ብዙ ትኩረት በማይሰጥበት ቦታዎች ሁሉ ላይ ኢየሱስ እያለፈ ተራ በሚባሉ ኦርዲነሪ በምንላቸው ወይም ዕለት ተዕለታዊ በሆኑ ነገሮች ውስጥ ያልፋል። ነገር ግን አስደናቂ ነገርን እያደረገ የሚያልፍ አምላክ ነው። ስለዚህ ለዚህ ነው በእኛም በህይወት ክፍላችን ውስጥ ለቃሉ ልባችንን ማዘጋጀት አለብን፣ ልባችንን መክፈት አለብን ስንል ድንቅ የሆነውን ነገር ክርስቶስ የሚያከናውነውን እንዳናይ የልቦና አይናችን እንዳይታወር ነው አስቀድመን በመንፈስ ቅዱስና በጸሎት መንፈስ ልንረሰርስ ይገባል የምንባል። ስለዚህ ምዕራፍ 5 ላይ ጌታ ኢየሱስ የአይሁድ በዓል ነበር ይለናል። በዓሉ ምንድን ነው የሚለው በግልጽ አልተቀመጠም። ነገር ግን ሰንበት መሆኑን በኋላ ላይ ከታሪኩ ላይ ለመረዳት እንሞክራለን። ስለዚህ በዛ በሚያልፍበት ሰዓት በዚህ ቤተሳይዳ በሚባል የውሃ ቦታ ባለበት በዛ ቦታ ላይ ብዙዎች ደዌው በሽተኞች፣ ብዙዎች ፈውስ የሚፈልጉ ሰዎች ሁሉ በሚገኙበት ቦታ ላይ ኢየሱስ በዛ ስፍራ ላይ ይገኛል። ሐዋርያው ጳውሎስም በመጀመሪያ መልእክት ላይ በሰንበት ዘመጻጉዕ ላይ የምናነበው ከገላትያ ለላከላቸው መልእክት ምዕራፍ 5 ላይ ያለውን ነው የምናነበው። ውጫዊ ከሆኑ ምልክቶች ባሻገር በጥልቅ ከክርስቶስ ጋር ያለን ትስስር እውነተኛ ፈውስን ሊያስገኝልንና የመዳናችን ምክንያት እንደሆነ ይነግረናል። ሁለተኛው ምንባብ ላይም እዚሁ የሰንበት የመጻጉዕ ምንባብ ላይም ከሐዋርያው የያዕቆብ መልእክት ነው የምንወስደው ከምዕራፍ 5 ከቁጥር 14 ጀምሮ ያለውን። እዛ ላይም ለታመሙ ሰዎች እንዴት መጸለይ እንደሚገባ ቅባ ቅዱስን ቀብቶ እንግዲህ በዛ ያለው ሽማግሌ ወይም ፕሪስቢቴሪዮስ የሚለውን የግሪኩን ሐሳብ
ይሄ በኋላ ሐዋርያቶች የሚጠሩበት ስም ነው። ቅባት ቀብቶ ይጸልይለት ካለ በኋላ እውነተኛ ወደሆነው ፈውስ ወደ ንስሐ ደግሞ እንዴት እንደሚያገናኘው እርስ በራሳችሁ ተናዘዙ እያለ ሐዋርያው ያዕቆብ ምክርን ይሰጣል። በሐዋርያት ሥራ ላይም የምናገኘው ከምዕራፍ 3 ከሐዋርያት ሥራም የምናነበው መልእክት በዚህ በሰንበት ዘመጻጉዕ ጊዜ ምንድን ነው ጴጥሮስና ዮሐንስ በቤተ መቅደስ ደጃፍ አንካሳ ሰውዬ እንዴት አድርገው እንደፈወሱትና እድሜ ልኩን እየለመነ ይኖር የነበረውን ከዛ እስራት እንዴት ነፃ እንዳወጡት በኢየሱስ ስም እንፈውሳለን፣ ወርቅ የለንም፣ ብር የለንም፣ ያለንን ግን እንሰጣለን ብለው በእምነታቸው የፈወሱበትን ይህ እንግዲህ ክርስቶስ ካረገ በኋላ ያለውን ታሪክ ነው የምንመለከተው። መንፈስ ቅዱስን ከተቀበሉ ምዕራፍ 2 ላይ ምዕራፍ 3 ላይ ሐዋርያት ሥራ ላይ ወጥተው ይህንን ፈውስ ያደርጋሉ። ስለዚህ በአጠቃላይ ከደዌ ጋር የተገናኘ እና ደግሞ የፈውስ ምንጭ እግዚአብሔር መሆኑን የምናስተነትንበት ሰንበት ነው። ሰንበት ዘመጻጉዕ ያለንበት ጊዜ የጾም ወቅት ነው። በዚህ በጾም ወቅት ላይ እውነተኛ የሆነ ፈውስን የምናገኝበት ጾም ሊሆን ይገባል። የምንራበው በጾም አማካኝነት፣ በምጽዋት አማካኝነት የምንራቆተው ወይም ደግሞ ያለንን ነገር የምናጎለው ምጽዋት ከራስ ሌላ መስጠት ነውና በጸሎት አማካኝነት የምንደክመው ወይም ራሳችንን ዝቅ የምናደርገው እነዚህ ሁሉ ምክንያቶች እውነተኛ የሆነ ፈውስን ለማግኘት ነው። ሙሉ ጤነኛ ለመሆን፣ ሙሉ የተስተካከለ ሰው ለመሆን እና እንደ እግዚአብሔር ፈቃድ መጓዝ ማለት ጤነኛ መሆን ማለት ስለሆነ እንደማለት ነው። ስለዚህ ሰንበት ዘመጻጉዕ ብለን የምንጠራውን ሳምንት በዋናነት ያስተምረው ሐሳብ ምንድን ነው? ሁሉን ቻይ ከሆነው እግዚአብሔር አብ ጋር ትክክል የሆነው ልጁ ጌታችን ኢየሱስ ክርስቶስ እግዚአብሔር አብ የሚምረውን መማር የሚችል እግዚአብሔር አብ መፈወስ የሚፈቅደውን ሁሉ የሚፈውስ እግዚአብሔር አብ ያለው ኃይል ሁሉ ያለው ጌታችን ኢየሱስ ክርስቶስ ነው። ይህንን ኃይልም ደግሞ ለመቀበል ልማዳዊ ከሆኑ ልምምዶቻችን ውጫዊ ከሆኑ ነገሮች አልፈን ገላትያ ላይ እንደምናገኘው አልፈን እውነተኛ የሆነውን ክርስቶስን በእምነት የምንጨብጥበትና ይሄም የማዳን ስራ ለሌሎቹ እንደተሰጠ በተለይ ሐዋርያቶችም የመፈወስ አቅምን ይዘው ሐዋርያት ስራ ላይ ሽባውን ሁሉ እንደፈወሱ ይሄም የመፈወስ ስራ በቤተ ክርስቲያን ውስጥ በሚስጥራት አማካኝነት እንደቀጠለ የምናስተነትንበት ነው። አሁንም ቢሆን የፈውስ ምንጮች አሉ። በሚስጥራት አማካኝነት ሁለት የፈውስ ሚስጥራቶች የምንላቸው አሉ። አንዱ ሚስጥረ ንስሐ ሲሆን ሁለተኛው ደግሞ ሚስጥረ ቀንዲል ነው። በተለይ በሞት አፋፍ ላይ ለሚገኙ ወይም በተለያየ በሽታ የያዙ ወይም ካለባቸው ማንኛውም ሕመም ነፃ ለመውጣት የሚፈልጉ ሁሉ የቤተክርስቲያን አባት የሆነ ካህን ቅባ ቅዱስን ቀብቶ ጸሎት ያደርግላቸዋል። እንዲሁም ደግሞ ሁለት አይነት በሽታዎች አሉ። አካላዊ ውጫዊ የሆነና ውስጣዊ ለሆነው ደግሞ ለነፍስ ሕመም ደግሞ ሚስጥረ ንስሐ አለ። ይህንን ሁሉ ነው በጥልቀት እንግዲህ በዚህ ቀጣይ በሚኖረን ጊዜ የምናስተነትንበት። እንደተለመደው ሁሉ ወንጌሉን ከማንበብ እንጀምራለን። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ 24 ድረስ ያለውን ነው የዕለቱን ወንጌል የምናነበው ወይም የዕለቱን የማስተንተኛ ሀሳባችንን የምንወስደው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደሰበከው ምዕራፍ 5 ከቁጥር 1 ጀምሮ። ከዚህ በኋላ የአይሁድ በዓል ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህም ውስጥ ብዙ ድኩማን፣ አይነ ስውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሰዎች ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃ መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ይፈወስ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ይህን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲህ እንደነበረ አውቆ ልትድን ትወዳለህን? አለው። ሕመምተኛውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ በመምጣት ላይ እያለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያ ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው
አልጋን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋን ተሸክመ ሂድ ያለህ ማን ነው ብለው ጠየቁት። ዳሩ ግን የተፈወሰው ሰው ማን እንደሆነ አላወቅም። ምክንያቱም ኢየሱስ ፈቀቅ ብሎ ስለነበረና በዚያም ስፍራ ብዙ ሰዎች ስለነበሩ ነው። ከዚህ በኋላ ኢየሱስ በቤተ መቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም አይሁድ ኢየሱስን ያሳድዱት ነበር፣ በሰንበት ይህንን አድርጎ ነበርና። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል፣ እናንተ ትደነቁ ዘንድ ከዚህ የሚበልጥ ሥራ ያሳየዋል። አብ ሙታንን እንደሚያስነሳቸው ሕይወትን እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። አብ ከቶ በማንም ላይ አይፈርድም፣ ይልቁንም ፍርድን ሁሉ ለወልድ ሰጠው። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩ ዘንድ ነው። ወልድን የማያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን። እንግዲህ ይህ የወንጌል ክፍል የሚማርክ የፈውስን ታሪክ የክርስቶስን አሁንም ኃያልነትን የሚያሳይ ነው። እንግዲህ በአጠቃላይ በዮሐንስ ወንጌል ጌታችን ኢየሱስ ክርስቶስ 7 ምልክቶችን ወይም ተአምራቶችን ነው የሚያደርገው። ይሄ ተአምር በቤተሳይዳ የምናገኘው ተአምር ጌታችን ኢየሱስ ክርስቶስ 3ኛ ጊዜ ያደረገው ምልክት ወይም ተአምር ዮሐንስ በወንጌሉ ምልክት እያለ ስለሚጠራው የእግዚአብሔርን መንግስት የሚገልጡ ምልክቶች ናቸው። ብዙ ነገሮችን ነው ክርስቶስ ያደረገው። ዮሐንስ ራሱ በወንጌሉ ምን ይላል? ምድር ወረቀት ቢሆን ባህር ቀለም ቢሆን ክርስቶስ ያደረገውን ነገር እንጻፍ ብንል ቀለምም ባህርም ቀለም ቢሆን ምድርም ወረቀት ቢሆን አይቻልም ይላል። እንደዛም ሆኖ ይጻፍ ቢባል መጽሐፉን ዓለም ራሱ ልትሸከመው አትችልም እያለ ይናገራል። ለዚህም ለእምነታችን ይጠቅመናል፣ እምነታችንን የበለጠ ያሳድጋል ብሎ የታሰበውን ሐሳብ ግን ጻፍንላችሁ እያለ ይናገራልና እነዚህን 7 ተአምራቶች ይመርጣል። ከነዚህ ውስጥ 3ኛው ነው ኢየሱስ በሰንበት ቀን በቤተሳይዳ በመጠመቂያ ስፍራ ላይ የነበረውን ሰው ሽባውን ሰው ሲፈውስ። የወንጌሉን ሐሳብ ጊዜ ወስደን ለመመልከት እንሞክር። ከዛ በፊት አንዳንድ ሐሳቦችን እናንሳ። ለምሳሌ ይሄ በኢየሩሳሌም በበጎች አጠገብ የሚለው በታሪካዊ ሁኔታ በዛ አካባቢ ያለ ቤተሳይዳ ወይ ቤተዛታ እየተባለ እንደየተለያየው እንደየአጠራሩ ሊለያይ ይችላል። ነገር ግን ይሄ ቦታ ታሪካዊ በሆነ መልኩ አሁንም ድረስ አለ። የዚህ የመጠመቂያ ስፍራውም አሁን ድረስ የሚጎበኝ ነው። በኢየሩሳሌም አቅራቢያ የሚገኝ ነው። ስለዚህ በዛ ውስጥ ብዙ ድኩማኖች፣ አይነ ስውሮች፣ አንካሶች፣ ሰውነታቸው የሰለለ ሁሉ፣ ተስፋቸው የተሟጠጠ ሁሉ፣ መሄጃ ያጡ ሁሉ በዛ ቦታና በዛ ስፍራ ላይ ይገኙ ነበረ። በአንድ በኩል ሐሳቡ ምንድን ነው? ይሄ የአባታችን የአዳም ኃጢአት የምንለው እግዚአብሔር ዓለምን ሁሉ ውብ አድርጎ ከፈጠረ በኋላ ከእያንዳንዱ የፍጥረት ቀን መጨረሻ መደምደሚያ ላይ እግዚአብሔር ፈጥሮ ጨረሰ፣ መልካምም እንደሆነ አየ፣ መሸም ነጋም፣ 1ኛ ቀን 2ኛ ቀን እያለ ፍጥረቱን ሁሉ በ6 ቀን ፈጥሮ ሲጨርስ ውብ እና መልካም የሆነ ፍጥረትን እንደሰራ በኦሪት ዘፍጥረት ምዕራፍ 1 ላይ እንመለከታለን። ይህ እንግዲህ የፍጥረቱ ማሳያና ውበቱ ውብ የመሆኑ ሐሳብ የእግዚአብሔርን ፍጹምነት ወይም ይሄ ፐርፌክት የምንለውን እንከን የለሽነትና ዓለም እንዲጓዝ ያሰበበትን እቅድና ሐሳብ ዘላለማዊ እቅዱን ሁሉ የሚያሳይ ነው። ምክንያቱም ለምን ወጣ ገባ የነበረውን ጨለማ የነበረውን ብዙ አይነት ሁከትና መናወጥ የነበረውን ነገር ሁሉ ወደ ኦርደር ወይም ስርዓት ባለው መንገድ አስተካክሎ የሚፈጥር አምላክ ነው። ሰላማዊ የሆነ አምላክ፣
ስርዓትን የሚወድ አምላክ፣ ነገሮችን ሁሉ ውብ እና መልካም አድርጎ የሚፈጥር አምላክ ነው። ይህንን ሁሉ ካደረገ በኋላ ነው እንግዲህ አረፈ የሚለው ሐሳብ። በሰባተኛው ቀን ዓለምን ከፈጠረ በኋላ እግዚአብሔር በሰባተኛው ቀን አረፈ ሲባል እግዚአብሔር እጅና እግሩን አጣጥፎ ተቀመጠ የሚል ሐሳብ አይደለም። በነገራችን ላይ አብም ይሰራል እኔም እሰራለሁ እያለ ክርስቶስ በኋላ ይናገራል፣ እናስተነትነዋለን እሱንም ሐሳብ። ነገር ግን ምን ማለት ነው? እረፍቱ ያ መልካምና ውብ የሆነው ፍጥረት ነው። እረፍቱ ያ ከጨለማ ተላቆ ወይም ደግሞ ትክክለኛ ሆኖ ሁሉን ነገር ኢን ኦርደር ወይም በስርዓት ውስጥ ገብቶ የሚንቀሳቀሰው ፍጥረት ሂደት የእግዚአብሔር እረፍት ማሳያ ነው። ስለዚህ አስደናቂነቱ የእግዚአብሔርን እረፍት ተባባሪ መሆን ማለት የእግዚአብሔርን ድንቅ ስራዎች ማክበር ማለት የእግዚአብሔር የእረፍት ስራ ውስጥ ወይም ወደ ሰንበት እንዲገባ የተፈጠረ ማንነት ያለው ሰው እንደማለት ነው። እንግዲህ የፍጥረቱ መጨረሻ ላይ አዳም ነው የሚፈጠረው። ወደ ኦሪጂናል ሲን ወይም የአዳም ኃጢአት ወዳልኩት ልመጣ ነው። የፍጥረቱ መጨረሻ፣ የፍጥረቱ ሁሉ ማሳያ መጨረሻ ሰው ነው የሚፈጠረው። አዳምን ከምድር አፈር ያበጀዋል። እንግዲህ አዳም ወደ እግዚአብሔር እረፍት እንዲገባ የተጋበዘ ነው። ምን ማለት ነው? በዛ ውብና መልካም በሆነው ፍጥረት ውስጥ እንዲመላለስ፣ እንዲሄድ፣ ወደ እግዚአብሔር ወደ እረፍት ሐሳብ ውስጥ እንዲገባ እንደማለት ነው። አስደናቂ በሆነው የህይወት ጉዞ ውስጥ እየተጓዘ መልካም የሆነውን ህይወት እየኖረ ከእግዚአብሔር ጋር አብሮ ለዘላለም በዘላለማዊ አሁን ውስጥ እንዲኖር ነው የተፈጠረው። ነገር ግን ኃጢአት ወደ ምድር ገባ። እንደ እግዚአብሔር መሆንን ጎመጁ፣ ተመኙ፣ አታድርጎ የተባሉትን አደረጉ፣ ከስርዓት ወጡ፣ አፈረሱ። ኃጢአት የሚለው ሐሳብ እሱ አይደለም። ከመንገዱ ወጡ። ኢላማን መሳት ከመንገድ መውጣት ማለት ነው ኃጢአት ማለት። ስለዚህ ምን ተደረገ? ያ ውብ የነበረው ነገር ሁሉ የሰው ልጅ ፈቃዱን በአግባቡ ባለመጠቀሙ ወይም የእግዚአብሔርን ፈቃድ አይበጀኝም ብሎ በማሰቡ አስቀድሞ ከፍጥረት በፊት የነበረው የተዘበራረቀውና ጨለማ፣ ምድርም ጨለማና ባዶ ነበረች የሚለው ሐሳብ ውስጥ ወደዛ ተመልሶ ወደ ኬዮቲክ ወደሆነ ወደ ተቃወሰ ህይወት ውስጥ ነገሮች ሁሉ ተመለሱ። ሐሳቡ ግን ሰንበት የሚለው ሐሳብ ግን ምንድነው? ውብና መልካም በሆነው ፍጥረት ውስጥ መግባት ነበር እንጂ አረፈ ሲባል እጅና እግሩን አጣምሮ በቃ በሰንበት ቀን ምንም ነገር አይሰራም እግዚአብሔር ቁጭ ብሏል የሚል ሐሳብ አይደለም። ይህንን ሐሳብ ማነሳላችሁ ለምንድን ነው? ታሪኩ በኋላ ሄዶ ፈሪሳውያን ኢየሱስን የሚከሱት መንገድ ይህ ግለሰብ በመፈወሱ ምክንያት አይደለም። ፈሪሳውያኖቹ የተመለከቱት ነገር የሱን አልጋውን ተሸክሞ የመሄዱን ጉዳይ ነው። መንገድ ላይ ያዩት አልጋውን ነው እንጂ ከሽባነቱ ተፈውሶ መራመዱን ወይም ይህ ሰው 38 ዓመት ሙሉ የማቀቀ ከነበረበት ህይወት መላቀቁ አይደለም። ትኩረታቸውና እይታቸው የሆነው ተሸክሞት የሄደው አልጋው ላይ ነው። በዚህ ምክንያት በሰንበት ቀን እኮ ዕቃ መሸከም አይቻልም፣ እንዴት ልትሸከም ቻልክ ብለው አሉ። እርግጥ ነው አስቀድመው ገና ኢየሱስን ለመግደል ምክንያት ይፈልጉ ነበር። ኦልሬዲ ወስነዋል። እሱን የሚያጠምዱበትን መንገድ ነው እየፈለጉ ያሉት እንጂ ኦልሬዲ ልባቸው ደንድኗል አይደል? አይተው ልብ እንዳይሉ፣ ሰምተው እንዳያስተውሉ ነገር ሁሉ በምሳሌ ይሆናል እያለ ኢየሱስ የነሱን ነገር በግልጽ እንደተናገረ ሁሉ ደንድኗል ልባቸው። በጥልቀት እንመለስበታለን እዚህ ሐሳብ ላይ። የአዳም ኃጢአት ምክንያት ያ ጤነኛ የነበረው ነገር ሁሉ ተዘበራረቀ። ሰው የሚማቅቅ፣ የሚሞት፣ የሚሰቃይ ሆነ። አዳም ራሱ ባከናወነው ጥፋቱ ቅጣቱን፣ ፍርዱን እዛው ተቀብሏል። ነገር ግን ወጥነት የነበረውን የእግዚአብሔርን ፍጥረት ግን ምን አደረገው? አዘበራረቀው። የሰው ቴንደንሲ ኃጢአት የመስራት ዝንባሌው የሰው እየጨመረ ሄደ። አካሉ የሚማቅቅ የሚሞት ሆነ። በሽታ የሚይዘው ሆነ። የሚሞትም ሆነ በስጋዊ ሞትም። እነዚህ ነገሮች ሁሉ አዳም ኃጢአት ከመስራቱ በፊት የሰው ሐሳብና ዓላማ ፍጥረቱ እንደዛ ነበር። ከአዳም ኃጢአት በኋላ ነው እነዚህ ነገሮች የመጡት።
ስለዚህ ዮሐንስ ወንጌል ምዕራፍ 9 ላይ እንደምንመለከተው እና በሌሎች ክፍሎችም ኢየሱስ በግልጽ እንደሚያስተምረው አንድ ሰው ከበለጸገ እግዚአብሔር ከሱ ጋር ነው። ጤነኛ ከሆነ እግዚአብሔር ከሱ ጋር ነው። ግን አካል ጉዳተኛ ወይ በሽተኛ ከሆነ ግን ኃጢአተኛ ስለሆነ ነው የሚል አስተሳሰብ ግን በወቅቱ ነበር። ይሄ እንዳልሆነ ኢየሱስ በዮሐንስ ወንጌል ምዕራፍ 9 ላይ ያሳየናል። ይህ ሰው እውር ሆኖ የተወለደው በአባቱ ኃጢአት ነው ወይስ በራሱ ኃጢአት ነው ብለው በጠየቁት ጊዜ በወላጆቹም ኃጢአት አይደለም፣ በራሱም ኃጢአት አይደለም፣ ግን የእግዚአብሔር ስራ እንዲገለጥበት ነው ብሎ ኢየሱስ ይመልሳል። መጽሐፈ ኢዮብን የተመለከትን እንደሆነ ኢዮብ ጻድቅ ሰው ሆኖ ሳለ አይደል? የመጽሐፈ ኢዮብ አንዱ ከጥበብ መጽሐፍ የምንመድብበትም ሐሳብ በወቅቱ የነበረውን አስተሳሰብ፣ ምክንያቱም ኃጢአተኛ የሆነ ነው የሚጎሳቆለው፣ ኃጢአተኛ የሆነ ነው መከራና ስቃይ የሚደርስበት፣ ኃጢአተኛ የሆነ ነው በሽተኛ የሚሆነው፣ ኃጢአትን የሰራ ሰው ነው በድህነት የሚማቅቀው የሚል አስተሳሰብ ባለበት ዘመን ላይ ኢዮብ ለልጆቹ፣ ለራሱ፣ ለቤተሰቡ፣ ለሁሉም መስዋዕት የሚያደርግ ጻድቅ ሰው እንደነበረና ባለጸጋ እንደነበረ ይነግረናል። ነገር ግን በኋላ ላይ ግን ሰይጣን እየመጣ ብዙ መከራ ብዙ ነገርን ባደረገበት ጊዜ ያ እሱ ሊያጽናኑት የመጡት ሶስቱ ጓደኞቹ ምን አሉ? ግድ የለህም የሆነ ቦታ የሰራው ኃጢአት ሊኖር ይችላል እና ኃጢአትህን ቼክ አድርግ ይሉታል። እስቲ እንደው ይኖራል፣ ግን አይደለም የእግዚአብሔር ስራ መገለጫ። አሁን በሽተኛ መሆን ወይም በድህነት ህይወት መማቀቅ ወይም ደግሞ በኑሮ ውጣ ውረድ መፈተን ኃጢአተኛ ስለሆንን ብቻ የሚመጣ ነገር አይደለም አንደኛ። ነገር ግን እንደዛ ነው የሚል እሳቤ ባለበት አካባቢ ላይ ጌታ ኢየሱስ ግን ለነዚህ ሰዎች በግልጽ ተቀምጧል። ድኩማን፣ አይነ ስውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ሰዎች በዛ በመጠመቂያ ስፍራ ላይ ይገኙ ነበር። እግዚአብሔር መልአክ መጥቶም ሲያናውጠው ሲሉ ምናልባት ያ ምንጩ የሚወጣበት ወይ እንትን የሚልበት በሚነሳበት ሰዓት ላይ ቀድሞ የገባ ተፈውሶ ይወጣ ነበር የሚል ነገር ነበራቸው። ይህ ሰው እንግዲህ 38 ዓመት ሙሉ እየጠበቀ ነበር። 38 ዓመት ሙሉ እዛ መጠመቂያው አጠገብ ተኝቶ ይኖራል ማለት ሳይሆን ይመላለሳል። 38 ዓመት ሙሉ ህይወቱ በእንደዚህ ነው ያለፈው። 38 የሚለውን ቃል በብዙ ሀሳቦች ለመግለጽ የሚሞክሩ አሉ አንዳንድ የመጽሐፍ ቅዱስ ምሁራን፣ ግን በጥልቀት እሱ ውስጥ ልገባ አልፈልግም። ቁም ነገሩ እሱ ስላልሆነ ነው። ምክንያቱም 38 ዓመት 12 ዓመት እንደዚህ የተባለ ብዙ ዓመታቶች የተጠቀሱ በበሽታ ይማቅቁ የነበሩ ሰዎችን ኢየሱስ እንደፈወሰ በተለያዩ የወንጌል ክፍሎች ላይ እናገኛለን። ሐሳቡ ምንድነው? ይጠብቁና ይማቅቁ የነበረበትን ጊዜ የሚያሳይ ነው። በዚህ ሁሉ ጊዜ ውስጥ የግል ክንውናቸውን ለመፈጸም የሰው እርዳታ ያስፈልጋቸው ነበር። በዚህ ሁሉ ክንውን ውስጥ እንደ ልባቸው የሚፈልጉትን ነገር ማከናወን አይችሉም ነበር። በነበሩበት ማህበረሰብ ውስጥ እነዚህ ሰዎች በኃጢአት ምክንያት ነው ይሄ ነገር የመጣባቸው ተብሎ ከቤተ መቅደስ እንዳያመልኩ፣ እግዚአብሔር እንዳያከብሩ ይገለሉ የነበሩ ሰዎች ናቸው። ከሲናጎግ ይሄ ምኩራብ በምንለው ቤተ ጸሎታቸው ውስጥ እንዳይገቡ፣ አንዳንዴ እንደውም በኢየሩሳሌም ከተማ ውስጥ ራሱ እንዳይገቡ። ለምጻሞቹን ታስታውሳላችሁ? 10ዎቹ ለምጻሞች ኢየሱስን በኢየሩሳሌም መግቢያ በር ላይ ነው የሚጠብቁት። ወደ ከተማው እንኳን እንዳይገቡ ይከለክሏቸው ነበር። ስለዚህ ያለባቸውን የማህበራዊ ጫና ያለባቸውን የህይወት ክፍተታቸውን ሁሉ ተመልከቱ። በዚህ ሁሉ ጊዜ ውስጥ ራሳቸውን የሚወቅሱበትን፣ በዚህ ሁሉ ጊዜ ውስጥ ስለ ራሳቸውን የመጥላት ራሳቸውን ቦታ የሚሰጡበትን ነገር ምን ያህል የወረደ እንደነበረ ለመገመት እንችላለን። ኢየሱስ ለዚህ ነው በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ በምትባል በአንዲት መጠመቂያ ቦታ ነበረች እያለ ይነግረናል። ነበረች፣ ትንሽ ነች። በዛች ቦታ ላይ ግን ኢየሱስ ጊዜ ሊወስድ ፈለገ። ኢየሱስ በዛ ቦታ ላይ ሊያልፍ ፈለገ። ለዚህ ነው በእኛም በእያንዳንዱ የህይወት ክፍላችን ውስጥ ኢየሱስ ሊያልፍ ይፈልጋል። የሚጎበኘን፣ የሚያልፍ፣ አይቶን ፈውሶን ጎብኝቶ የሚያልፍ አምላክ ስለሆነ። ስለዚህ ይህ 38 ዓመት ጀምሮ የታመመውን ሰው ኢየሱስ ተኝቶ ያየዋል። ተኝቶ ባየው ጊዜ ይለናል። ኢየሱስ ሲያይ ነገሮቹ ሁሉ ይቀየራሉ። ማየት የእግዚአብሔር አብ ተግባር እንደሆነ በተለያየ የብሉይ ኪዳን መጽሐፍቶች ላይ በተለያየ ቦታ ላይ እንመለከታለን። ታስታውሳላችሁ? አጋር ከአብርሃም ቤት ወጥታ ልጇን ይዛ በምድረ በዳ ትሄድ በነበረበት ጊዜ ልጇ በዛ በውሃ ጥም ሊሞት ባለ ጊዜ መጥቶ ያዳናትን የእግዚአብሔርን መልአክ
እግዚአብሔር ምን ብላ ጠራች ያንን ቦታ? ኤል ሮኢ፣ የሚያየኝ አምላክ። የሚያይ አምላክ ስሙ ነው። አስቀድሞ እግዚአብሔር አብ ራሱ ያቺ ምንም ሳይኖራት ዲናር አውጥታ መባ ያደረገችውን መበለት ኢየሱስ አያት፣ ስለሱ አስተማረ። ከዚህ ሁሉ ከሰጡት ሁሉ የበለጠ የሰጠችው እቺ ነች ብሎ ተናገረ። ኢየሱስ ስላያት እሷ ያላትን ነው፣ ምንም ከሌላት ላይ ከዛችው ላይ ያንን ነገር ትሰጣለች። ታስታውሳላችሁ ማቴዎስ በቀራጮች ወንበር ላይ ቁጭ ብሎ እያለ ኢየሱስ ሲያልፍ ኢየሱስ አየው። እዛው ገንዘቡን ምኑን ሁሉ ቀራጭ ወንበር ላይ ትቶ ማቴዎስ ተከተለው። ከ12 ሐዋርያ መካከል አንዱ ነው። ኢየሱስ ሲያይ ነገሮቹ ይቀየራሉ። ስለዚህ ይህንንም ሰው ባየው ጊዜ እስካሁን ብዙ ዘመን እንደዚህ እንደኖረ አወቀ ይለናል። ማወቅ የሚለው ሐሳብ የዮሐንስ ወንጌል የክርስቶስን አምላክነት የሚገልጽበት ዘዴ ነው። ብዙ ነገሮችን ያውቃል ኢየሱስ፣ ሁሉን አዋቂ አምላክ ስለሆነ። ስለዚህ ምን ብሎ ይጠይቀዋል? ልትድን ትወዳለህን ብሎ ይጠይቀዋል። ማለት ይሄ ሰውዬ 38 ዓመት ሙሉ እዛ የሚመላለሰው 38 ዓመት ሙሉ የህይወቱ ምኞትና ጉጉት እስቲ የምትፈልገውን አንድ ነገር ቢባል የሚጠይቀው አንድና አንድ ነገር ነው። መዳን ነው የሚፈልገው። መራመድ፣ መውጣት፣ እንደ ማንኛውም ሰው መንቀሳቀስ ነው የሚፈልገው። በኋላም በዛ በኢየሩሳሌም ነው የሚገናኙት። ምናልባት ኢየሩሳሌም ውስጥ እንዳይገባ በዛ በቅጥሩ ውስጥ እንዳያልፍ ተከልክሎ ሊሆን ይችላል። ብዙ ምኞቶች ሊኖሩት ይችላሉ። ያ የሚያስባቸው ምኞት ለማሳካት ግን ከሽባነቱ መፈወስ የመጀመሪያ ምኞቱ ነበር። ሰውየው ግን ምሬቱን ነው የተናገረው አይደል? መፈወስ ብቻ እኮ አይደለም፣ ለመፈወስ የማደርገው ጥረት እንኳን እንደው በተሳካ ነው የሚለው። ውሃው በተናወጠ ጊዜ የሚያስገባኝ ሰው የለኝም፣ እንደው በተናወጠ ጊዜ ራሱ እንደው ራሴ ተንፏቅቄ ሄጄ ልግባ እንኳን ብል እኔ ስደርስ ምን ይላል? ሌሎቹ ቀድሞ ይገቡብኛል። እና ዴስፕሬት የሆነ በቃ ከውስጡ ያለውን የፍላጎቱን ሀሳብ ተመልከቱ። ስለዚህ ኢየሱስ ይህን ጥያቄ ጠይቀናል። ዛሬ እኛንም ልትድን ትወዳለህ ወይ ይለናል። ማወቅ ያስፈልጋል። ከምንድን ነው ምንድን ነው? ሁለተኛ መፍቀድ ያስፈልጋል። ቅዱስ አጉስጢኖስ እንደሚል ነው ያለ ፈቃድ የፈጠረህ አምላክ ያለ ፈቃድህ አያድንህም። እግዚአብሔር ኃይለኛ አምላክ አይደለም፣ ነፃን የሆነ አምላክ ነው። ፍትሃዊ የሆነ አምላክ ነው። እኔ ፈጥሬ ያለውና እኔ እንደፈለኩ ልስራ፣ እኔ እንደፈለኩ ላውጣ ላውርድህ አይደለም። ነፃነታችንን የሚያከብር አምላክ ነው። ነፃነታችንን የሚገረስስና ነፃነታችንን የሚጋፋ ዲያብሎስ ይባላል ወይ ሰይጣን ይባላል። እንዴት ነው የሚሸውደን? ብልጭልጭ በሆኑ ነገሮች ይሸውደናል። ይዞ አልለቅም ይላል። እግዚአብሔር ግን እንደዛ አይደለም። በበር ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ ቤቱ ገባለሁ። ስለዚህ ዛሬ ልትድን ትወዳለህ ወይ? ልትድኝ ትወጃለሽ ወይ ብሎ ኢየሱስ ይጠይቀናል። ምንድነው መልሳችን? ኢየሱስ ራሱ መጥቶ ከምን ላድንህ ቢል ዛሬ ከምንድነው መዳን የምንፈልገው? ለመዳን ሲጀመር የሆነ ጉዳት ወይ የሆነ ነገር ያስፈልገናል አይደል? እና ያ በሽታችን ምንድን ነው የሚለው መጀመሪያ ማወቅ ያስፈልጋል። ሁለተኛ ለምንድን ነው የምንድነው አይደል? አንዳንድ ነገሮች አሉ። ለምሳሌ እግዚአብሔርን ከእውነተኛ ፍቅር የምናመልከው አምላክ ነው። እግዚአብሔርን ቢሞላም ቢጎልም የሚመለክ አምላክ ነው። በቅዱሳን ሕይወት ውስጥ እናያለን። ቅዱሳን እግዚአብሔርን ከማምለክ በራስ ምታት ወይ በተለያየ ደዌ ህመም ወይም በመጎሳቆል በማጣት በመቸገር አንድም ቀን አቋርጠው አያውቁም። እንደውም የበለጠ ፊታቸው እያበራ ግን አካላቸው እየደቀቀ ሰውነታቸው እየታመመ ይሄዳል። እግዚአብሔርን ከማምለክ ግን አቋርጠው አያውቁም። ሐሳቡን ትንሽ ሰፋ እናድርገው። እግዚአብሔርን የምናመልከው እሱን ካመለክን ገሃነም እሳት ስለማንገባም መሆን የለበትም። የገሃነም እሳትን ፍራቻ
ወይ የበሽታን ፍራቻ ወይ የመሞትን ፍራቻ ወይ የድህነትን ወይ የሌላ ህይወትን ፍራቻ አይደለም ወደ እግዚአብሔር የምንጠጋው። እግዚአብሔር በራሱ የሚመለክ አፍቃሪ የሆነ አምላክ ነው። ከነ ህመማችን እንኳን ሰላም ሊሰጠን የሚችል አምላክ እግዚአብሔር ነው። በርካታ ቅዱሳኖች በጣም በአፍላ ዕድሜያቸው የሞቱት በ30 ቤት በጣም በርካታ ቅዱሳኖች ጤና አልነበራቸውም። አብዛኞቹ እንደውም የክርስቶስን ቅንዋትና መከራን ሁሉ እስከ መቀበል ደርሰዋል። እንደ ቅድስት ሪታ ያ ከሾክ አክሊሉ ላይ የወጣችው ሾክ ነች አይደለም የምትወጋት ግንባሯ። እንደ ቅዱስ ፍራንቺስኮስ የክርስቶስን ቅንዋት የተቀበሉ በርካታ ቅዱሳኖች አሉ። በዚህ ሁሉ በህመም ይደቆሳሉ፣ ዲያብሎስ ይደበድባቸዋል። በዚህ ሁሉ ነገር ግን ኢየሱስን ከማምለክ አቋርጠው አያውቁም። ወይም ድብደባውን ፈርተው ድብደባው እንዲቀር ብለው አይደለም ኢየሱስን የሚያመልኩት፣ ወይም መከራው፣ ስቃዩ፣ በሽታው እንዲቀር ብለው አይደለም ኢየሱስን የሚጠጉት። በራሱ በቂ የሆነ ፍቅር ስለሆነ ብቻ የሚመለክ አምላክ ነው ያለን። ምንንም ስለፈራን አይደለም፣ በምክንያት አይደለም የምናፈቅረው፣ ስላደረገልኝ አይደለም ለክርስቶስ ያለኝ ፍቅር የሚጨምረው። እኔ ሆኜ ያልተገባው ሆኜ ሳለው የወደደኝ ስለኔ ሲል ልጁን መስዋዕት ያደረገ ያፈቀረኝ አምላክ፣ አስቀድሞ ያፈቀረን አምላክ ስላለ ነው የምናፈቅረው። ስለዚህ እነዚህ ሰዎች በዛ ቦታ ፈውስን ይፈልጉ ነበር። ልትድን ትፈልጋለህ ወይ ብሎ ኢየሱስ ይህንን ሰውዬ ጠይቀዋል። የሰውየውን መልስ በሐዘኑ በውስጡ ባለው ነገር ይናገራል። ምናልባት እንዴት አልፈልግም ይሆናል መልሱ፣ እንደዛ ይመስላል። እዚህ ያለሁት እኮ ለዛ ነው፣ የሚያስገባኝ አጣሁ እንጂ እዚህ ያለሁት እኮ ለዛ ነው። አንዳንዴ እንደዛ ነው። አንደኛ ፈውስ የምንፈልግበትን ቦታ ማወቅ ያስፈልጋል። ከምንድን ነው ልንፈወስ የምንፈልገው? ማን ነው እንዲፈውሰኝ የምፈልገው? የት ነው ልፈወስ የምፈልገው? እሺ የፈውሱ ጥግ ምንድን ነው? ደንዋት ይህ ሰውዬ መራመድ አይችልም ነበረ፣ አሁን መራመድ ቻለ። ስለዚህ አይተናል። እነዛ 10 ለምጻሞች በኢየሩሳሌም በር ላይ ሆነው ኢየሱስን ጠብቀው ጌታ ያድነን ብለው ከለምጻቸው ወደ ካህን ዘንድ ሂዱ ሲላቸው መንገድ ላይ ከነጹት መካከል አንድ ብቻ ነው ኢየሱስን ለማመስገን የተመለሰው። መጥቶ ያ ሰውዬ ምን አደረገ? መጣ፣ በክርስቶስ እግር ስር ተደፋ። ኢየሱስ ምን አለው? ኃጢአት ይቅር ተብሎላል፣ ሂድ አለ። 9ኞቹ ግን የት ሄዱ አለው። ምናልባት 9ኞቹ ከለምጻቸው እንዲነጹ የፈለጉበት ሐሳብ ሌላ ለስጋዊ ፈንጠዝያ ወይ ለሌላ ሐሳባቸው ወይ ለምድራዊ ዓላማቸው ወይ ሌላ ነገራቸው መሙያ ይሆናልና ሊድኑ የፈለጉበት ምክንያት ያ ስለነበረ ተመልሰው ለክርስቶስ ምስጋናን አልሰጡም። ዛሬም በብዙ አይነት ጭንቀት፣ ሐሳብ፣ መከራ፣ የተለያዩ ነገሮች ውስጥ እግዚአብሔር ነፃ እንዲያወጣን እንዲፈውሰን እንጸልያለን። ግን ነፃ ከወጣንና ሰላምን ካገኘን በኋላ ምን ለመሆን ነው የሚለውን ማወቅ ያስፈልጋል። ምናልባትም አንድ ነው ለዛ ሊሆን ይችላል። ምናልባት መዳናችን የበለጠ በሽታና የበለጠ አዘቅት ውስጥ ሊከተን ሊሆን ይችላል። ይህንን እንግዲህ ጊዜ ወስደን በዚህ ሳምንት እናስተንትንበት። ራሳችንን ጊዜ የምንወስደው ለዚህ ነው፣ የምናስተነትነው ነው። ማለት ምንድን ነው? አንደኛ ልድን የምፈልገው ነገር አለ ወይ እና ከዛ ነገር ብላቀቅ ምንድን ነው የሚሆነው የሚለውን ሀሳብ ማየት ነው። በኋላ ላይ እንመጣበታለን። ከስጋ ደዌው በላይ መጥፎ የነፍስ ደዌ ወይም የነፍስ በሽታ ነው፣ የነፍስ ህመም ነው። ኢየሱስም ከስጋ ፈውስ በኋላ የነሱን ኃጢአት ይቅር የሚለውም ለዚህ ነው። ውጫዊ ከሆነው ነገር በላይ ለነፍሳችሁ አይደል በፍልሰታ ጾም ላይ እንላለን፣ ሞትን ሳይሆን ኃጢአትን ፍሩ የሚለውን ሐሳብ እነዚህን ዋና ነገሩን እንዳንረሳ። ስጋ ጊዜያዊ ነው፣ ስጋ ሟች ነው፣ ስጋ አፈር ነው፣ ወደ አፈር ነው የሚመለሰው። ነፍስ ዘላለማዊ ነች፣ እግዚአብሔር ፊት ትቆማለች። እና የቱን ነው መንከባከብ የምትፈልጉት የሚለውን ሐሳብ ልንመለከት ይገባል።
ስለዚህ ኢየሱስ ይህን ሰውዬ ምን አለው? ተነሳና አልጋን ተሸክመ ሂድ አለው። እንግዲህ ያቺ አልጋ ላይ ነው ህይወቱ ሁሉ ያለው። እንደ ምንጣፍ ነገር ነው፣ የሚነጠፍ ነው። ዘመኑን የኖረው እዛ ላይ ነው። የሚንከባለለው፣ የሚተኛው፣ የሚያድረው፣ የሚንቀሳቀሰው ሁሉም ነገር እዛ ላይ ነው ይህ ሰው እና ያንን እንደዚህ በጀርባው ተኝቶ እንደማለት ነው አይደል? ሰው ሲተኛ በጀርባው ነው የሚተኛው። በጀርባ መተኛት ብዙ ጊዜ የመንፈሳዊ ህይወት መቀዛቀዝ ምልክት ነው። መጽሐፍ ቅዱስ ላይ ታስታውሳላችሁ፣ የጴጥሮስ አማች አተኩሷት ተኝታ በነበረ ጊዜ ማርቆስ ወንጌል ምዕራፍ 1 ቁጥር 29 ላይ ነው የምናገኘው። ኢየሱስ ከምኩራብ እንደወጣ ከያዕቆብና ከዮሐንስ ጋር ሆኖ ወደ ስምዖንና አንድሪያስ ቤት እንደገባ ይነግረናል። በዚያም የጴጥሮስ አማት አተኩሷት ተኝታ ነበረ። ኢየሱስ ምን አደረጋት? እጇን ዳሰሳት፣ ከራስ ምታት ከትኩሳቷ ዳነች። ቆማም ማስተናገድ ጀመረች ይላል ቃሉ። ደስ ይላል። እንደዚህ ይላል፣ የስምዖን አማት በትኩሳት በሽታ ታማ ተኝታ ነበር። ስለ እርሷም ነገሩት። ስለዚህ እርሱ ወደ ተኛችበት በመሄድ እጇን ይዞ አስነሳት፣ ትኩሳቱም ተዋት፣ ተነስታም ታገለግላቸው ነበር እያለ ይናገራል። መተኛት እና መነሳት የሚለው ሀሳብ ውስጥ መንፈሳዊ የሆነ መጽሐፍ ቅዱሳዊ ትርጉሙ ልንመለከት ይገባል። ኢየሱስ ያደረገው ምንድነው? ዘመኑን ሙሉ ተኝቶበት የነበረውን ነገር ቆሞ እንደውም ያ የተኛበትን ነገር ከሱ በላይ ሆኖ እንዲይዘው አደረገ። ዘመኑን ሙሉ ይዞት የነበረውን ነገር ይህ ሰው በክርስቶስ ቃል አማካኝነት ጭራሽ ያ እሱን ይዞት የነበረውን ነገር ሁሉ እሱ ያዘው እንደማለት ነው። ነገሩ ተገለበጠ፣ ነገሩ ተለወጠ አይደል? ይመቻችበት የነበረው፣ ያርፍበት የነበረው፣ ገመናውን ይሸፍንበት የነበረው እያንዳንዱ በቃ የህይወቱ ማዕከል ከዛች ምንጣፍ ውጭ ሌላ ነገር አይደለችም ብሎ ያስብበት የነበረውን ነገር ምን አደረገ? የመጀመሪያው ደረጃ አስሮ ያስቀረውን ያንን ነገር በክርስቶስ ቃል አማካኝነት ነፃ ሲወጣ አልጋውን ተሸከመ። ልክ ትንቢተ ኢሳይያስ ምዕራፍ 60 ቁጥር 1 ላይ ብርሃንሽ መጥቷልና የጌታም ክብር ወጥቶልሻልና ተነሺ አብሪ እያለ እንደሚናገር ተነስ አይደል? አልጋን ተሸክመ ሂድ በኋላ ላይ ይነግረናል። ታሪኩ ይቀየራል። ይህ የሆነው በሰንበት ነው ይለናል። ሰንበት የሚለው ሐሳብ ቅድም መግቢያ ላይም እንዳልኩት የእግዚአብሔርን አስደናቂ ስራ የምንመለከትበት ነው። ሰንበትን የምናከብረው የእግዚአብሔርን አስደናቂ ስራ ተመልክተን ለሱ የሚገባውን ክብር በመስጠት ነው። ስለዚህ በዚህ በሰንበት ቀን ሰንበት እንግዲህ በዘፍጥረት ላይ እንዳየነው ሰንበትን ቀደሰው እና አረፈ ነው የሚለን። በምን? በስራው፣ በአስደናቂ ስራው። ታዲያ በዚህ ዕለትም በዚህ በሰንበት ቀን ልክ እንደ አባቱ ሁሉ ምን አደረገ? ያንን ከተፈጥሮ ሕግ ውጪ የነበረውን የሰው ሐሳቡ በደዌ ውስጥ እንዲኖር አይደለም። የሰው ሐሳቡ ከምድራዊ ስርዓቶች ሁሉ ነፃ ወጥቶ በነፃነት እንዲመላለስ የተፈጠረውን ያንን ሰው ጌታ ኢየሱስ ክርስቶስ ከእንደ አዲስ ሪስቶር ማድረግ ጀመረ። ፍጥረቱን ድጋሚ ወደሚፈለገው ዓላማ እየመለሰ ነው ጌታ ኢየሱስ። በኋላ ላይ እንዴት አልጋ ተሸክመ ትሄዳለህ ብለው አይሁዳውያን በጠየቁት ጊዜ ስለዚህ አይሁድ የተፈወሰው ሰው ሰንበት ነው፣ አልጋን ልትሸከም አልተፈቀደልህም አሉት። እርሱ ግን ምን አለ? ያዳነኝ ያ ሰው ይላል። ማን እንደሆነም አላወቅም። የፈውስ ሂደት ጊዜ አለው። ልክ እንደ ሳምራዊቷ ሴት ከዚህ አንድ ምዕራፍ በፊት እንደነበረው መጀመሪያ አንተ አይሁዳዊ ትለዋለች አይደል? አንተ አይሁዳዊ ነህ ትለዋለች። አንተ ከዛ ማን ነህ? ነብይ ነህ? ይመጣል የተባለው መሲህ አንተ ነህ ትለዋለች። ከዛ በኋላ ነው አንተ የዓለም አዳኝ ነህ ትለዋለች። በኋላ ላይ የዓለምን ሁሉ የሚያድን ጉዴን የነገረኝ ኑዩ ብላ ትወጣለች። የመንፈሳዊ ህይወት የእድገት ደረጃ ኢየሱስ ሲያየን፣ የኢየሱስ ቃል ሲፈውሰን፣ ቃሉ ኢየሱስ አንድ ቃል ሲናገር ኢየሱስ ድጋሚ ቃልን መናገር አያስፈልገውም። የሚሰራ የሚለውጥ ቃል ስለሆነ ዓለም የተፈጠረበት ቃል ከአብ ጋር ከአባቱ ጋር ትክክል የሚለውን ሐሳብ እንዳንረሳ
መለኮታዊ የሆነ የሚለው ሐሳብ መጽሐፍ ቅዱሱ በተጻፈበት ዘመን ላይ ብዙ የሮማውያን ነገስታት ራሱ እንደ አማልክት ተደርገው ይቆጠሩ ስለነበረ ዋጋውን ያሳንሰዋል እንጂ ሌላ ነገር አይመጣም። ግን እውነተኛ ከሆነው ከእግዚአብሔር ጋር እኩል ባህሪ ተካፋይ የሆነ ወልደ እግዚአብሔር እያለ ነው። ሙሉ በሙሉ ሰው የሆነ ሙሉ በሙሉ አምላክ የሆነ ፍጹም ሰው ፍጹም አምላክ ጌታ ኢየሱስ እያለ ነው። ስለዚህ አይሁድ የተፈወሰውን ሰው በሰንበት ቀን እንዴት ይዘህ ትሄዳለህ ባሉት ጊዜ እኔ ማን እንደሆነ አላውቅም፣ ግን የፈወሰኝ ሰውዬ ይሄንን ነገር ብሎኛል ብሎ ይናገራል። ከዚህ ሰውዬ ጋር ኢየሱስና ይሄ ሰውዬ የት ይገናኛሉ? በቤተ መቅደስ ውስጥ ይገናኛሉ። መሻታችን የመዳናችን ሐሳብ ይህ ሰው ምርጫው ጥሩ ምርጫ ነው። በዛ በተፈወሰው እግሩ ሮጦ ሊሄድ የፈለገበት ጊዜ ሊያሳልፍ የፈለገበት ቦታ ቤተ መቅደስ። በኋላ ላይ ኢየሱስን ያገኘዋል። ኢየሱስ እሱ እንደፈወሰው ያውቃል። የሆነ ሰው ነው የፈወሰኝ፣ ሰው ነው ማን እንደሆነ አላውቅም ያለው። በኋላ ላይ ኢየሱስ ነው የፈወሰኝ ይላል። ኢየሱስ ፈውሱን ሙሉ ያደርግለታል። ምን ይለዋል? እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ይለዋል። 38 ዓመት ሙሉ በስጋ ደዌ እየማቀቀ ከሚኖረው በሽታ በላይ የባሰው የተባለው ምንድን ነው? ኃጢአትን አትስራ። በኃጢአት ምክንያት የሚመጣው በሽታ 38 ዓመት ሙሉ እየማቀቀ ይኖር ከነበረው ህይወት የከፋ ህይወት እንደሆነ ይናገራል። የኃጢአት በሽታ ከስጋ ደዌ በሽታ እጅግ የከፋ እንደሆነ ኢየሱስ በዚህ ቦታ ላይ ያስረዳል። ስለዚህ በግልጽ እዚህ ጋር ኢየሱስ ከዛ በኋላ ይላል በዚህ በሰንበት ሲከሱት ከአባቱ ጋር፣ ስለዚህ አይሁድ ኢየሱስን ያሳድዱት ነበር፣ በሰንበትም ይህንን አድርጎ ነበርና። እርግጥ ነው እነሱም ኢየሱስን ሊገሉት ይፈልጉ ነበር። ስለዚህ አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ይላል። ውብና መልካም ሆኖ የተፈጠረው ዓለም በኃጢአት ምክንያት በተዘበራረቀ ጊዜ እግዚአብሔር በልጁ በክርስቶስ አማካኝነት ዓለምን ለማዳን ለአፍታ እንኳን አላረፈም። እስክንድን ጊዜ ድረስ ነፍሳት ሁሉ ወደ እግዚአብሔር እስኪመለሱ ጊዜ ድረስ በልጁ በክርስቶስ ደም አማካኝነት የምንድንበትን መንገድ የመዳናችንን ታሪክ በሙሉ በክርስቶስ በኩል እግዚአብሔር አብ ልጁን ልኮ እንደምንድን እያከናወነልን ነበር። የሚያከናውንልን የፈጸመልን እግዚአብሔር አምላካችን ራሱ ነው። ስለዚህ እሱ እግዚአብሔር አባቴ ስራ መስራት አላቆመም፣ እኔም ስራ መስራቴን አላቆምም እያለ ይናገራል። ስለዚህ ከአባቴ ጋር እኩል ነኝ እያላቸው ነው። እንግዲህ ሰንበትን ስለሳረ ብቻ አይደለም፣ ነገር ግን ደግሞ ራሱን እግዚአብሔር ልጅ አስተካክሏል ስላሉ እነሱ ግን ሊገሉት ይፈልጉ ነበር። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላቸዋለሁ አብ ሲያደርግ ያየውን እንጂ ያየሁትን ነው የማደርገው ይላቸዋል። ያየሁትን ማለት ነው አስቀድሞ እምቅድመ ዓለም ከአባቱ ጋር የነበረ እንደሆነ ያሳየናል። ኢየሱስ ሁለት ውልደት አለው። አንድ ከዓለም አስቀድሞ ከአባቱ ከእግዚአብሔር አብ ይወለዳል። ሁለተኛ በሰው ታሪክ ውስጥ ከድንግል ማርያም ከመቤታችን ቅድስት ድንግል ማርያም ከእሷ ስጋ ለብሶ ሰው ሆኖ ይወለዳል። ማንነቱ መለኮት ነው። ማንነቱ አስቀድሞ ከእግዚአብሔር አብ ነው የተወለደው ዓለም ከመፈጠሩ በፊት። ይሄ እንግዲህ ሁለት ነገሮችን ማየት አለብን። ምክንያቱም ምዕራፍ 3 ላይ እኔ በማንም ልፈርድ አልመጣሁም ሰውን ሁሉ ልሰበስብ ነው እያለ ለኒቆዲሞስ ይነግረዋል። ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ ወዷልና ዓለም እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይላል። እዚህ ጋር ግን ፍርድን ሁሉ ለእኔ ተሰጥቶኛል ይላል። ምዕራፍ 5 ላይ ደግሞ አይደል አብ ሙታን እንደሚያስነሳቸው ሕይወት እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። አብ ከቶ በማንም ላይ አይፈርድም፣ ይልቁንም ፍርድ ሁሉ ለወልድ ሰጠው እያለ ይናገራል። ሁለት ነገሮች አሉ። ይሄ ኤስካቶሎጂካል የምንለው ወይም አጠቃላይ በኢኮኖሚ ኦፍ ሳልቬሽን ያለውን የክርስቶስን ባህሪ፣ ምክንያቱም በኋላ በክብር ኢየሱስ ጨረቃንና ፀሐይን በግራና በቀኝ አድርጎ ሊፈርድ ይመጣል። በዛ በፍርድ ወንበር ላይ እንደ ፍየልና እንደ በግ ያሉትን ሁሉ ሊለይ በሙሉ ክብሩ የሚመጣ አምላክ ነው። በታሪክ ሂደት ውስጥ ግን ከድንግል ማርያም ሰው ሆኖ ሲወለድ ፍጹም ሰው ፍጹም አምላክነቱ እንዳለ ሆኖ ሲወለድ ግን ሰዎችን ሁሉ ወደ እግዚአብሔር መንግስት ሊሰበስብ ነው የሚመጣው። የሚጋጭ ሀሳብ እዚህ ጋር የለም። ምክንያቱም የክርስቶስ ሁለት ባህሪ
ያንን የሁለት ባህሪውን ሐሳብ ወደ ምድር የመጣበት ምክንያት ከዛ በኋላ በሚመጣው ፍርድ እንዳንጠፋ አስቀድሞ ደሙን አፍስሶ ወደ ዘላለም ሕይወት ሊያመጣ ነው። ነገር ግን ምን አለ? ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በልጁ ስላላመነ ከወዲሁ ተፈርዶበታል ይላል። ግን ምንድነው? ብርሃን ወደ ዓለም መጣ፣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ወደዱ። ይሄ የሰንበት ዘኒቆዲሞስ ላይ በደንብ እናየዋለን። ነገር ግን ምዕራፍ 3 ላይ ያለውን ሐሳብ ነው። እዚህ ጋር ግን ጌታ ኢየሱስ መለኮታዊ ባህሪውን ቅድመ ዓለም ከእግዚአብሔር ጋር እኩል መሆኑን እየነገራቸው ነው። የሰንበት የበላይ መሆኑን፣ የሰንበት ሐሳብ እግዚአብሔር እንዲከብርበት፣ ሰዎችም በእግዚአብሔር አስደናቂና ውብ በሆነው ማንነት ውስጥ ገብተው ረፍትን እንዲያደርጉ በእግዚአብሔር እቅድ ውስጥ እንዲራመዱ የተጠሩ መሆናቸውን ሲያመለክት ነው። ስለዚህ ሐሳባችንን ጠቅለል ለማድረግ እንሞክር። በኋላ ጊዜ ሲኖራችሁ የመጀመሪያና ሁለተኛ መልእክትን የሐዋርያት ሥራንም መልእክቶችንም ብትመለከቱ የበለጠ ሐሳቡን ያስረዳል። ውጫዊ ለሆነው ማንነት አይደለም፣ መገረዝ አለመገረዝ አይደለም እያለ ሐዋርያው ጳውሎስ በግልጽ ይናገራል ለገላትያ ሰዎች ምዕራፍ 5 ላይ። የመገረዝ ወይም ያለመገረዝ ጉዳይ አይደለም። ምክንያቱም የገላትያ ቤተክርስቲያን ያሉ ካልተገረዛችሁ ክርስቶስን መቀበላችሁ ሙሉ አይሆንም ብለው ልትገረዙ ይገባል እያሉ የአይሁድ ሕግን እንዲከተሉ ይነግሯቸው ነበር። ለነዚህ ነው ሐዋርያው ጳውሎስ በግልጽ ይናገራል። አይደለም መገረዝ፣ መቆረጥም ከፈለጋችሁ መቆረጥ ትችላላችሁ፣ ዋናው ግን በእምነታችን መተሳሰራችን ነው እያለ ይናገራል። ስለዚህ ገላትያ መልእክት ላይ ሐዋርያው ጳውሎስ በግልጽ በፍቅር የሚሰራ እምነት እንጂ በክርስቶስ ኢየሱስ መገረዝ ወይም አለመገረዝ አይጠቅምም እያለ ይናገራል። ምዕራፍ 5 ላይ ደግሞ ሐዋርያው ያዕቆብ በመልእክቱ ምን ይለናል? ከእናንተ መካከል በመከራ ውስጥ ያለ አለ ይላል፣ እርሱ ይጸልይ። የተደሰተ አለ፣ የምስጋና መዝሙር ይዘምር። ከእናንተ መካከል የታመመ ሰው አለ፣ የቤተ ክርስቲያን ሽማግሌዎችን ይጥራ፣ እነርሱም በጌታ ስም ዘይትን ቀብተው ይጸልዩለት። በእምነት የቀረበ ጸሎት የታመመውን ሰው ይፈውሰዋል፣ ጌታም ያስነሳዋል። ኃጢአትም ሰርቶ ከሆነ ይቅር ይባላል። ስለዚህ ኃጢአታችሁን እርስ በርሳችሁ ተናዘዙ፣ ትፈወሱም ዘንድ አንዱ ለሌላው ይጸልይ። የጻድቅ ሰው ጸሎት ኃይል አለው፣ ታላቅ ነገርም ያደርጋል እያለ ይናገራል። የንስሐን ጥቅምና ሐሳብ ነው በዋናነት የምንረዳው ወይም እንድንመለከት የምንጋብዘው። እውነተኛ የሆነ ፈውስ በሚስጥረ ንስሐ አማካኝነት የምንቀበለው ፈውስ ነው። ወዲያው ነፍሳችንን የሚያድን። ወዲያው ግን ነፍሳችን ግን ስትድን መርሳት የሌለብን ነገር ነፍስ ብቻ አይደለንም። እኛ ነፍስ አለን፣ ስጋ አለን፣ መንፈስም አለን። የስጋችን ሜሞሪ የለመድነውን ወይም የተለማመድነውን የኃጢአት ኑሮ ሊረሳ ጊዜ ይፈልጋል። ኃጢአትን ደግሞ ስንሰራ ከኃጢአታችን ብንነጻም ኃጢአት ማለት የሆነ የፈጠርነው ስህተት ወይም ደግሞ ያከናወንነው ያልተገባ ነገር አለ። ለዛ ማንነታችን እግዚአብሔር ፍትሐዊ አምላክ ስለሆነ በፍትሐዊነት እንቀጣለን። ያ ቅጣታችን እንደ የኃጢአታችን ግዝፈትና እንደ ትንሽነት ሊለያይ ይችላል። ነገር ግን ትልቁና ዋናው ነገር ግን ምንድነው? ያ የዳንበትን የነፍሳችንን ድነት ወደ ስጋ ፈውስ፣ ወደ ነፍሳችን ፈውስ ለመለወጥ ባለንበት ጸንተን ልንቆም ይገባል። ትልቁ ፈውስ የሚያስፈልገን ነገር፣ ትልቁና ዋናው ነገር ፈውስ የሚያስፈልገን ነገር ውስጣዊ ከሆነ የጨለማ ህይወታችን፣ ውስጣዊ ከሆነ የኃጢአት ህይወታችን ነው ራሳችን ልናድን የሚገባው። በስጋ በሽታ ምክንያት እንደ ልባችን መሮጥ እንደማንችል ሁሉ ወይም የፈለግነውን የወደድነውን ማድረግ፣ ያሻንን መብላት፣ እንደፈለግነው መደሰት እንደማንችል ሁሉ ነፍሳችን በኃጢአት ከታመመች በእግዚአብሔር ደስታና ሰላም ልትፈነጥዝ አትችልም፣ ልትሮጥ አትችልም። ምክንያቱም ነፍስን ሽባ የሚያደርግ ነገር ኃጢአት ስለሆነ ነው። ስለዚህ በአጠቃላይ በዚህ ሳምንት ስለ በሽተኞች፣ ስለታመሙ ሰዎች የምንጸልይበት ሳምንት ነው። አካላዊ ከሆነው በሽታ በላይ ደግሞ እኛ ስለ ራሳችን በህይወታችን ስላለን እንደ በሽታ አንቆ ስለያዘን ነገር ደግሞ የምንጸልይበት ጊዜ ነው። የዚህ ሁሉ የፈውስ ምንጭ አንዱ ጌታ ኢየሱስ ክርስቶስ ነው፣ ከአባቱ ከእግዚአብሔር ጋር እኩል የሆነ። ስለዚህ የሚያየን አምላክ አለን፣
የሚያየን አምላክን የሚጠይቀንን ጥያቄ ልናዳምጥ ይገባል። የሚያየን አምላክ ስላለ ጥያቄያችንን ሳንፈራ ልናቀርብለት ይገባል። በቃሉ የሚፈውሰን አምላክ ስላለ ይሄ የሚሰራና ሕያው የሆነው ቃሉ ደግሞ ከምንም በላይ በቤተ ክርስቲያን ውስጥ በሚስጥራት አማካኝነት ተቀምጦ እናገኘዋለን። ክርስቶስ ራሱ የመሰረተው እነዚህ ቅዱሳን ሚስጥራቶች ፈውስን የሚሰጡ የሥጋ ፈውስንም የመንፈስ ፈውስንም የሚሰጡ የእግዚአብሔርን ጸጋ ቀዳሽ የሆነውን ጸጋ በእኛ ሕይወት ላይ የሚጨምሩ ናቸው። ስለዚህ ለሥጋ ደዌ ሚስጥረ ቀንዲል፣ ለነፍሳችን ሕመም ሚስጥረ ንስሐን፣ ለነፍስና ለሥጋ ጸጋ መቀበያ ክርስቶስን መቀበያ ቅዱስ ቁርባንን እንድናዘወትር እንጠየቃለን። ጾማችን ሙሉ እንዲሆን እንደማለት ነው። እና ያ የተሰቃየንበት ያዘንበት የህይወት ጉዟችንን ሁሉ በቃችሁ የሚለን ከአብ ጋር እኩል የሆነ የእግዚአብሔር አንድያ ልጅ ጌታችን ኢየሱስ ክርስቶስ ድምፁን ማዳመጥ እንድንችል በክርስቶስ እግር ስር ልናርፍ ይገባል እንደማለት። ስለዚህ ወደ እግዚአብሔር ረፍት እንድንገባ የተጠራን ሰዎች ነን። እንደ ፈሪሳውያን አልጋውን ብቻ እንዳንመለከት አደራ። እንደ ፈሪሳውያን በህይወታችን የጎደለውን ነገር ብቻ እንዳንመለከት አደራ። ትንሿን ነገር ስንመለከት ወይ ስናጉረመርም ወይ ደግሞ ባለን ነገር ላይ ተስፋ ስንቆርጥ በእግዚአብሔር ምሕረት ላይ ተስፋ ቆርጠን ራሳችን ላይ ብቻ ትኩረታችንን ስናደርግ፣ ምክንያቱም ፈሪሳውያን ኢየሱስ ያንን ሰው ከፈወሰው በኋላ በሚጓዝበት ሰዓት እንግዲህ 38 ዓመት ሙሉ በሽባነቱ የሚታወቅ ሰው ነው። እነሱ ግን የተመለከቱት የእሱ መራመድ ሳይሆን አልጋውን ነው። በእኛም በህይወት ክፍላችን ላይ አስደናቂ የሆነ ነገር እግዚአብሔርን ልናከብር የምንችልበት ብዙ አስደናቂ ነገሮች እያሉ አይደል የጎደለን ነገር ላይ ብቻ ትኩረት እንዳናደርግ አደራ። ሰንበትን ማክበር ማለት የእግዚአብሔርን ውብና ድንቅ የሆነውን ስራ አይቶ ለዛም ምስጋናን ማቅረብም እንደሆነ እንዳንረሳ፣ ውጫዊ አካላዊ በሆነ ነገር ብቻ እንዳይሆን። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች በስጋ በሽታ ህመም የተሰቃዩ እህት ወንድሞቻችንን ለነሱ ልንጸልይ ይገባል። በቤተክርስቲያን አባት በሚስጥራት ደግሞ የተዘጋጀውን ፈዋሽ ጸጋ በካህናት አማካኝነት እንድንቀበልም እንጋበዛለን። ትልቁ ግን ፈውስ፣ ትልቁ ግን መዳን በሚስጥረ ንስሐ አማካኝነት በምናገኘው ቀዳሽ ጸጋ ስለሆነ ነው። ምክንያቱም ስጋ ሟች ነው፣ ነፍሳችን ግን የእግዚአብሔርን ፊት ለማየት የምትሄድ ናትና ምንም ከበሽታ ለመገላገል ወይም ደግሞ ካለንበት ህመም ነፃ ለመውጣት ብቻ ብለን የምናመልከው አምላክ የለንም። እግዚአብሔርን የምናመልከው አስቀድሞ ስላፈቀረንና አፍቃሪ የሆነ አምላክ ስለሆነ እኛ ደግሞ በምንችለው አቅም ሁሉ በሙሉ ልባችን ልናፈቅረው ልንጥር እና ልንሞክር ይገባል። እግዚአብሔር ጌታ መንፈስ ቅዱስ ደግሞ የልባችንን መሻት አይቶ ፍላጎታችንን ሙሉ የሚያደርግና በፍቅሩ የሚሞላን አምላክ ስላለንም ልንደሰት ይገባል። ይህ እግዚአብሔርን ማክበር ነው። ይህ ሰንበትን ማክበር ስለሆነ ነው። በዚህ ሐሳብ እንግዲህ ሳምንቱን እንድናስተነትን ይጋብዛችኋለሁ። ቀጣይ ሳምንት እስክንገናኝ ጊዜ ድረስ እግዚአብሔር የሰማነውን ሁሉ ይባርክልን። ለታመሙት ጸሎት ለሚያስፈልጋቸው ሁሉ እግዚአብሔር አምላክ የፈውስ ምንጭ ነውና በፈውሱ እንዲደርስላቸው እኛም ደግሞ ካለንበት ማንኛውም አይነት በሽታ እግዚአብሔር እንዲፈውሰን በተለይ ከኃጢአት ደግሞ ነፃ ሆነን በዚህ በጾም አማካኝነት ሙሉ ፈውስን የእግዚአብሔር ዕቅድ በሕይወታችን ያለውን ምንድን ነው የሚለውን አውቀን በእግዚአብሔር ክብር ተሞልተን መመላለስ እንድንችል ጸጋውን ሁሉ ያብዛልን። እግዚአብሔር አምላክ አብዝቶ ይባርካችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ